በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። እንኳን ለጻድቁ አቡነ ተክለ ሃይማኖት ወርኃዊ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርኃዊ በዓላት በሰላም አደረሳችሁ። ገድለ አቡነ ተክለ ሃይማኖት ዘርኡ። ከ3 ዓመት በኋላ በከተታ አውራጃ በዚህ ገዳም ሳለ 3 ጊዜ ተክለ ሃይማኖት ብሎ ከሰማይ ቃል ጠራው። ክቡር አባታችንም አቤቱ እኔ አገልጋይህ አለሁ የእግዚአብሔር ቃል እንደሆነ አውቋልና እንደ ቀድሞ ብዙ ምርኮ ታስገባልኝ ዘንድ እንግዲህ ተነስተ ወደ ዳሞት ሂድ አለው። ብዙዎችን ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህና። በዚህም ባለህበት ቦታ በመንፈስ ቅዱስ በሚወለድልህ በልጅ በታዴዎስ እጅ ታላቅ ገዳም ይሰራል። ከጥቂት ቀን በኋላ ወደ ቤት ትመለሳለህ። እየተጋደልክ በሠራኸው ስለ ፍጹም ድካምህ በዚህ ቦታ ሴቶችም ወንዶችም ልጆች ይበዛሉ ብሎት የሚናገረው ቃል ዝም አለ። መዋዕለ ጾሙን ከፈጸመ በኋላ ክቡር አባታችን ተክለ ሃይማኖት ተመልሶ ወደ ሀገሩ ገብቶ የከተታን ሰዎች ሁሉ ሰብስቦ እኔ ፈጣሪ ወዳዘዘኝ ቦታ ሄዳለሁና ባስተማርኳችሁ ትምህርት ክርስቶስን በማመን ጸንታችሁ ኑሩ፣ እሱ ቢፈቅድልኝ ኋላ ወደ እናንተ እመለሳለሁ አላቸው። የሀገሩ ሰዎች ሁሉ አባታችን ሆይ ለማን ጥለህን ትሄዳለህ? አዲስ አማኞች ነንና። ከሃይማኖት ዝናብ ማን ያጠጣናል? ከሚያቃጥል ከቆላ ዋይ ውስጥ ነንና። በነፍስ በሥጋ የሚጠብቅ እንዳንተ ያለ አባት የት እናገኛለን? እያሉ አለቀሱ። ክቡር አባታችን ተክለ ሃይማኖት የፈጣሪዬን ትእዛዝ ላፈርስ ይቻለኛልን? ልቦናዬንስ ለምን ትሰብሩታላችሁ? እናንተ እግዚአብሔርን በማመን ጸንታችሁ ኑሩ፣ እርሱ የምትወዱትን ሁሉ ያደርግላችኋል። በእግዚአብሔር ያመነ ምንም አያጣምና አላቸው። በስሙም ያመነን ሰው ክፉ ነገር አያገኘውምና በመከራ ይፈትኑታል፣ ከመከራው ይድናል እንጂ እግዚአብሔርን በአምልኮ ፈልጉት፣ ጸንታችሁ ትኖራላችሁ። ሁልጊዜ ገጸ ረድኤቱን ፈልጉ፣ በፍጹም ልቦናችሁ ውደዱት። በፍጹም ሰውነታችሁ እግዚአብሔርን እንዲህ እየወደዳችሁ እናንተም እርስ በርሳችሁ ተፋቀሩ። እርስ በርሳችሁ በመዋደዳችሁ የክርስቶስ ወገኖች እንደሆናችሁ ሁሉ ያውቃችኋል። ጸብ፣ ክርክር ካላችሁ ግን ሥራችሁ የቀና አይሆንም። ከእናንተ አንዱስ እንኳ ርኩሳን ለሚሆኑ ለጣዖታት የሚሰግድ አይኑር። በእሳት የሚያሟርት መድኃኒት የሚቀምም የሚያስጠነቁል የሚያሟርት መድኃኒተኛ ማርተኛ ሙት በመጥራት ሙት በማስነሳት ሙት በመጠየቅ ዲዳን ደንቆሮን በመጠየቅ ይህን ሁሉ የሚሠራ ሰው በእግዚአብሔር ዘንድ ርኩስ ነውና አስቀድሞ ያስተማርኳችሁን ጠብቁ። የእግዚአብሔርን ሕግ ከመጠበቅ የሚጣፍጥ የሚጠቅም የለም፣ ስሙንም ከመፍራት የሚሻል የለምና ነገሬን ኋላ ታገኙታላችሁ አላቸው። በሥጋ ብትለየን በመንፈስ አትለየን፣ በእግዚአብሔር ዘንድ መመኪያ ነንና። ይህን ብለው ጽኑ ለቅሶን እያለቀሱ ሸኝተው ሰደዱት። ክቡር አባታችንም
ጎዳናውን ይዞ ሄደ። ሲሄድም ለእጁ በትር ለእግሩ ጫማ አልያዘም። በዚያች ቀን ባደረበት ቦታ ጌታችን ኢየሱስ ክርስቶስ ታይቶ ተነጋገረው። ወዳጄ ተክለ ሃይማኖት፣ እኔ ካንተ ጋር ስላለሁ በሄድክበትም ሁሉ አትፍራ። ወደምትሄድበት ሁሉ የምትቀመጥበት የብርሃን ሰረገላ ይሁንልህ። ወንጌልን እያስተማርክ ሕዝቡን በእኔ ስም አሳምን። ይህንንም ከነገረው በኋላ ከሱ ተሰወረ። ከዚያች ቀን ጀምሮ በሰረገላ ብርሃን እየተቀመጠ ይሄድ ጀመር። ጌትነቱን የምትናገር ወንጌልን የሸዋን ክፍለ ሀገር ሁሉ እየዞረ አስተማረ። ወደ እነ ስድስቴ ወርዶ ዊፋት ወደሚባል ወደ ታላቅ ተራራ ደረሰ። ወደ ተራራው በወጣ ጊዜ በላዩ አጋንንት ሲደነፉ አገኛቸው። ድምፃቸውም ወደ ሰልፍ እንደሚገባ እንደ ፈረስ ኮቴ ነው። እንደ ውሻ እንደ ጉርጥ ይጯጯሃሉ። አባታችን ተክለ ሃይማኖት ወደ እሱ እስኪደርሱ ድረስ ዝም አላቸው፣ ጊዜው መሽቶ ነበርና። የአገሩም ሰዎች አመልኳቸው ይሰግዱላቸው ነበር። ወደ እሱም በደረሱ ጊዜ በመስቀል አማተበባቸው። ሁሉም በነፋስ ፊት እንዳለ ጢስ በነው ጠፉ። ብፁዕ አባታችን ግን ሌሊቱን ሁሉ በጸሎት በምስጋና አደረ። በነጋም ጊዜ የአገሩ ሰዎች እንደ ልማዳቸው ልዩ ልዩ የሆነ ምግብና መጠጥ እንዲሁም ያርዱላቸው ዘንድ ላሞች ይዘው መጥተው ብፁዕ አባታችን ወዳለበት ወደ ተራራው ወጡ። ከዚያ በደረሱ ጊዜ ይሰግዱ ጀመር። ብፁዕ አባታችንም እነዚህ ሰዎች የሚያደርጉትን ያይ ዘንድ ተነሳና ለአጋንንት ሲሰግዱ አያቸው። በመንፈስ ቅዱስ ፍቅር እሳትነት ልቡናው ነደደ። በአራቱም ማዕዘን በመስቀል እያማተበ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሰምቶ ተናገረ። እነዚህም ሰዎች ግሩም ከሚሆን ከቃሉ ጩኸት የተነሳ ደንግጠው እንደ ድንጋይ ሆኑ። ብፁዕ አባታችንም ሰማይን ምድርን በሰማይ በምድርም ያለውን ሁሉ ለፈጠረ ለእግዚአብሔር መስገድ ትታችሁ ለርኩሳን አጋንንት ለምን ትሰግዳላችሁ? አላቸው። እነሱም በፍጹም ፍርሃት ደንግጠው አቤቱ ከሆነ ጀምሮ እንዲህ ያለ ስም የሰማንበት ጊዜ የለም አሉት። ብፁዕ አባታችንም ቀድሞስ ያለ እውቀት አደረጋችሁት፣ ዛሬ ግን እንዳጠፉ ለእግዚአብሔር ስገዱ። ለርኩሳን አጋንንት የሚሰዋ ሁሉ ከወገኑ ጋር ፈጽሞ ይጠፋልና አላቸው። ብንተው ፈጣሪያችን ዝም ይለናልን? በዚህ ካልሰገድንለት ካልሰዋንለት ወንዶችን ሴቶችንም ልጆቻችንን ይገድልብናል፣ ገንዘባችንን ሁሉ ሀገራችንንም ያጠፋብናል። ስለዚህ እንገዛለታለን አሉት። ክቡር አባታችን ተክለ ሃይማኖትም እኔ አየው ዘንድ ወዴት አለ አላቸው። በሌሊት ነው እንጂ ቀን አይታይም አሉት። ብፁዕ አባታችንም በእውነት በጨለማ ይታይ ይሆናል። ስራው ክፉ የሆነ ብርሃንን ይጠላል፣ ስራው እንዳይገለጥበት ወደ ብርሃን አይመጣምና። ስራው በጎ የሆነ ግን ወደ ብርሃን ይመጣል፣ ስራው ይገለጥ ዘንድ። ሁለንተናው ጨለማ እንደሆነ በዚህ ወቁት። ዳግመኛስ ወደ እናንተ የሚመጣበትን ጊዜ በምን ታውቁታላችሁ? አላቸው። እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በጅብ የተቀመጡ ብዙ ሰዎች በግራ በቀኝ ይከቡታል፣ ሁሉም ባፋቸው እሳት እያናፉ ይመጣሉ አሉት። ብፁዕ አባታችንም እንዲህ አላቸው፣ በእውነት ርኩስ ነው፣ ከፈረሶቹም እሱ ይረክሳል። እስኪመሽ ድረስ እንጠብቀው። ያሸነፈኝ እንደሆነ እሰግድለታለሁ፣ እኔ ያሸነፍኩት እንደሆነ ለእኔ ፈጣሪ ትሰግዳላችሁ አላቸው። አንተ ካሸነፍከው አዎን ለአንተ አምላክ እንሰግዳለን አሉት። በመሸ ጊዜም ግሩም ያይደለ ይህ ጋኔን እንደ ልማዱ ባለው ግርማ መጣ። ክቡር አባታችን ተክለ ሃይማኖትም ተነስቶ በመስቀል አማተበበት። ከተቀመጠበት ጅብ ላይ ወደቀ፣ እንደ ጢስ ተኖ ጠፋ። ከእሱም ጋር ያሉት ከቦታችን አስወጥቶ የሚያሳድደን ማን ነው እያሉ ከነጅቦቻቸው ተበተኑ። የአገሩ ሰዎች ይህን ባዩ ጊዜ አምላክ በእውነት ሁሉን የሚያሸንፍ ኃያል ነው እያሉ ደንግጠው ከአባታችን እግር ስር ወደቁ። ብፁዕ አባታችንም እንዲህ አላቸው፣ እንግዲህስ አትፍሩ። ለአብ የባሕሪ ልጅ ለኢየሱስ ክርስቶስ ለባሕሪ ሕይወቱ ለመንፈስ ቅዱስ ስገዱ። እሱ ሁላችሁም እስክትመለሱ ድረስ ከእናንተ ማንንም ሊያጠፋ አይወድምና። ፍየልና ላም ልትሰውለት አይፈልግም።
የላም ሥጋ አይበላምና ወይም የፍየል ደም አይጠጣምና በመገዛት ስገዱለት፣ በእውነት አምልኩት እንጂ። እሱ ብቻ የፍጥረት ሁሉ ፈጣሪ ነውና በሰማይ በምድርም በባህርም በቀላያትም ያለሱ ሌላ አምላክ የለምና። እሱ ይገድላል፣ እሱ ያድናል፣ ያደህያል፣ ያበለጽጋል፣ ያዋርዳል፣ ያከብራል። ምን የሚሳነው ሥራ የለም። እንደዚህ ያለውን ንጉሥ እመኑበት የዘላለም ሕይወት ታገኙ ዘንድ። ይህን የመሰለውን ሁሉ ብፁዕ አባታችን እስኪነጋ ሲያስተምራቸው አደረ። እነዚህም ሰዎች ይህ ድል የነሳኸው አምላካችን አንተ ከእኛ ዘንድ ከሄድክ ይገድለናል፣ ገንዘባችንን ሀገራችንን ያጠፋብናል፣ ምን እናደርጋለን አሉት። ክቡር አባታችን ተክለ ሃይማኖት ፈጽማችሁ በእግዚአብሔር ካመናችሁ በምንም አያሸንፋችሁ፣ ይህ ጋኔን ደካማ ነውና ሲያሳምማችሁ ኖረ። ወንዶች ሴቶች ልጆቻችሁን ሀገራችሁንም ገንዘባችሁንም ያጠፋባችሁ ነበር። ዛሬስ ሄዳችሁ ለሀገሩ ሰው ሁሉ ንገሩ፣ የታመመበት በሽተኛውን ሁሉ ይዞ ይምጣ። የፈጣሪን ኃይል ታዩ ዘንድ እርሱ ዋጋ ሳሰጡ ያድናችኋልና። እነሱም ደስ ብሏቸው ተነስተው ወደ ቤታቸው እየሮጡ ሄደው ለሀገሩ ሰው ነገሩ። የሀገሩም ሰው ሁሉ ደስ እያላቸው ተሰበሰቡ፣ በሽተኞቹንም ሰበሰቡ። ቁጥራቸውም 12 አንካሳ፣ 13 ጎባጣ፣ 7 ጋኔን የሚጥላቸው 10 ዕውራን ነበሩ። በአልጋ እየተሸከሙ አመጧቸው። ገና ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷቸው በሩቅ ባዩት ጊዜ አንተ ክፉ ሰው የከተታ የጽላልሽን አውራጃ የተውንልህ አይበቃህምን? ከዚህም ልታሳድደን መጣህን? እያሉ ያደሩባቸው አጋንንት ጮኹ። ዘወትር እንዲህ እየፈጠንክ ስትሄድ በእግርህ ነው ወይስ በንፋስ ትቀመጣለህን? ካንተ የምንሸሽበት አጣን። አሁንም መከራ አታጽናብን፣ ወደን እንሄዳለን አሉ። ብፁዕ አባታችንም የተሸከሟቸውን ሰዎች ፈጥናችሁ ወደ እኔ አምጧቸው አላቸው። ወደ እሱ ሲያመጧቸው ያደሩባቸው አጋንንት ጮኹ። እንግዲህ ወደዚህች አገር አንመለስም እያሉ በመማል በጥቁር ባሪያ አምሳል እየወጡ ሄዱ። ዝንጀሮ መስለው ይወጡ አሉ። ሸሽተው ከዱር ከገደል ገቡ። ድውያኑም ዳኑ፣ ዕውራኑም አዩ። ከዚያም ያሉ ሰዎች ይህን ታምራት ባዩ ጊዜ አባታችን በረከትህን እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት እግር ስር ወደቁ። እኔስ በፈጣሪ ስም አምናችሁ ሳትጠመቁ በረከትን አልሰጣችሁም፣ የአጋንንት ወገኖች ናችሁና አላቸው። የዳኑትም ያገሩ ሰዎች አባታችን ያዘዝከንን ሁሉ እናደርጋለን አሉ። በእግዚአብሔር ስም አምናችሁ ትጠመቁ ዘንድ አዛችኋለሁ አላቸው። ሁሉም ተነስታ አጥምቀን አሉትና በአብ በወልድ በመንፈስ ቅዱስም አጠመቃቸው። ቤተ ክርስቲያንን ስሩ ብሎ አዘዛቸውና ሰሩ። በውስጧም የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን አቀበላቸው። በዚህን ጊዜ የመላእክት አለቃ በዲያቆን አምሳል ይራዳው ነበር። በእነሱ ዘንድ ልዩ 3 የሚሆኑ የሥላሴን ሃይማኖት እያስተማረ 9 ወር ተቀመጠ። ከ9 ወር በኋላ የመላእክት አለቃ ቅዱስ ሚካኤል ብፁዕ አባታችንን እግዚአብሔር ያከበረ ተክለ ሃይማኖት ተነስ አለው። ፈጣሪ ያዘዘህን ማድረግ ቸል አትበል። ስለዚህ ነገር የአገሩን ሰዎች ሰብስቦ ባስተማርኳችሁ ሃይማኖት ጽኑ፣ እርስ በርሳችሁ ተፈቃቀሩ፣ እንግዳ መቀበልንም አዘንጉ፣ እኔ ፈጣሪ ወደ ላከኝ እሄዳለሁና አላቸው። የአገሩ ሰዎች ይህን ሰምተው አባታችን አስተማሪያችን ለማን ትተን ትሄዳለህ እያሉ ብዙ አለቀሱ። ጽኑ ልቅሶ እያለቀሱ ሸኝተው ሰደዱት። ብዙ አባታችንም በብርሃን ሰረገላ ተቀምጦ ሄደ። የናርዕትን አውራጃ ሁሉ አስተማረ፣ የጣዖትን ቤት አፈረሰ። የሰታልና የዊድን ወንዝ ተሻግሮ ወደ ጉራጌ ሄዶ ቢለት ከምትባል ተራራ ደረሰ። ይህችውም የአስማተኞች ቤተ መንግሥታቸው ናት። ፍየልና ላም ይሰዉበታል፣ በእሷም አጋንንት ይገለጹላቸዋል። ከዚያ የሚቀመጥ አንድ ንጉሣቸው ነበር። ሟርተኞች፣ መድኃኒት የሚቀምሙ ጠንቋዮች ከተራራው ስር በሸንጎ ሲሰግዱለት ይውላሉ። 1,000 2,000 የሚያሟርቱ እጅ መንሻቸውን ይዘው ቃል እስኪናገራቸው ድረስ እየጠበቁ ደግ የተናገረ እንደሆነ ደግ ያገኛሉ፣ ክፉ ቢናገር ክፉ ይደረግባቸዋል። ስለዚህ ነገር
አንግሰውት ይኖሩ ነበር። ብፁዕ አባታችንም ይሁን ሁሉ ሥራቸውን አይቶ በሌላ ጎዳና ተሰውሮ ወጥቶ ይህ የጠንቋዮች ንጉሥ ካለበት ደረሰ። በወርቅ ዙፋን ተቀምጦ ወርቀ ዘቦ ግምጃ ለብሶ አገኘው። ፊቱን ጸፍቶ ከዙፋኑ ገልብጦ ጥሎ አንገቱን ረግጦ ደረቱ ላይ ቆሞ አንተ ክፉ የዲያብሎስ የግብር ልጁ የአጋንንት ወንድማቸው ክርስቶስ በደሙ የዋጃቸውን ሕዝብ ለምን ታስታለህ? አለው። ይህም የጠንቋዮች ንጉሥ የሚናገረውን አጣ። መብረቅ ከሰማይ ብልጭ ብሎ የጣለው መሰለው እንጂ ብፁዕ አባታችን ወደ እርሱ በገባ ጊዜ አላየውም ነበርና። አሽከሮቹ ግን ብፁዕ አባታችንን ይዘው ከወዴት መጣህ? በምን ሥራ ከዚህ ደረስክ? ማን አውጥቶ ከቤተ መንግሥት አገባህ? እያሉ ደም ካፍንጫው ካፉም እስኪወርድ ድረስ ፊቱን ጸፉት። ወፍራም ወፍራም የብረት በትር አምጥተው አጥንቱ እስኪደቅ ድረስ መቱትና ያን ጊዜ ሞተ። የዱር አራዊት ይብሉት ብለውም በድኑን አንስተው ከተራራው ስር ጣሉት። የመላእክት አለቃ ቅዱስ ሚካኤል መጥቶ ተክለ ሃይማኖት ተክለ ሃይማኖት ጉዳት የለብህም ተነስ ብሎ ጠራው። ብፁዕ አባታችንም የተኛ ሰው እንዲነሳ ፈጥኖ ተነሳ። ቁስሉ እንዳሶ ከደዌው አዳነው። መከራ ፈጽሞ እንዳላገኘው ሆኖ ዳነ። ይህን ሟርተኛ አንተ ድል ታደርገዋለህና ሂደህ ተዋጋው አለው። ብፁዕ አባታችንም በመንፈስ ቅዱስ ኃይል ጎልምሶ ሄዶ ወደ ተራራው ላይ ወጣና ይህን የጠንቋዮችን ንጉሥ በወርቅ ዙፋን ተቀምጦ አገኘው። ይህ የጠንቋዮች ንጉሥ ግን ብፁዕ አባታችን ቅዱስ ተክለ ሃይማኖት ወደ እርሱ ሲገባ አያየው፣ ፊቱን ሲመታው ያየዋል እንጂ። በዚያችም ቀን ዳግመኛ አባታችን ተክለ ሃይማኖት ንጉሣቸውን ፊቱን ጸፍቶ ከዙፋኑ ጣለው። አልጋውን አንስቶ በላዩ ሰበረው። ይኸውም የጠንቋዮች ንጉሥ አሽከሮቹን እነሆ የትላንትናው ሰው ሲገድለኝ ለምን ዝም ትላላችሁ እያለ ጮኸ። ባሮቹም ወዲያና ወዲህ እየሮጡ ቢገቡ ብፁዕ አባታችን ተክለ ሃይማኖት ጌታቸውን ሲመታው አገኙት። ፈጥነው ይዘው የብረት አለንጋ አምጥተው ብፁዕ አባታችን ተክለ ሃይማኖትን የጎኑ አጥንት እስኪታይ ድረስ ገረፉት። ዛሬስ አንግደለው፣ ቀድሞ እንመርምረው ተባባሉና ከወዴት መጣህ? አገርህስ ወዴት ነው? ሥራህስ ምንድን ነው? ትላንት አልገደልንምን? ዛሬ ማን አስነሳህ? ከእኛ መድኃኒት ያንተ መድኃኒት ይበልጣልን? አሉት። ክቡር አባታችን ተክለ ሃይማኖትም በእውነት ከእናንተ ፈጣሪ የኔ ፈጣሪ ይጸናል። እኔ መድኃኒት አላውቅም፣ የእናንተን መድኃኒት ላጠፋ መጥቻለሁ እንጂ አላቸው። አገር ወዴት ነው? አሉት። ብፁዕ አባታችን ተክለ ሃይማኖትም ሀገሬን ለውሾች እናገራለሁን? ነገር ግን ውሾች ከእናንተ ይሻላሉ፣ ጌታቸውን ያውቃሉና አላቸው። ይህን ባላቸው ጊዜ የውስጥ ዕቃው እስኪታይ ድረስ ሁለተኛ ገረፉት። ደሙም እንደሚፈስ ውሃ ወረደ፣ አካሉም እንደ ሥጋ ተቆራረጠ። ለመሞትም ደረሰ። አንስተው ወደ ገደል ጣሉት። የመላእክት አለቃ ቅዱስ ሚካኤል ግን እንደ ቀድሞ ፈጥኖ አነሳው። እንዲህ እያደረገ እስከ 40 ቀን ድረስ ከነሱ ልዩ ልዩ የሆነ መከራ እየተቀበለ ተቀመጠ። በእነዚህም በ40 ቀኖች እህል አልቀመሰም። ብዙ መከራ ደረሰበት። ከነዚህ ከክፉ ሰዎች የደረሰበት ረሃብ፣ ጥም፣ መመታት፣ መገረፍ ናቸው። ወደ ድነት ጎዳና ሊመልሳቸው ቢጥርም እነሱ ግን ከክፉ ስራቸው ሊመለሱ አልቻሉም። ከ40 ቀን በኋላም ብፁዕ አባታችን እንደ ደረቅ ድንጋይ የህሊናቸውን ጽናት የልቦናቸውን መደንደን አይቶ ወደ እግዚአብሔር ለመነ። ጌታ ኢየሱስ ክርስቶስ በሀገሬ ሳለሁ የታየኸኝ አንተ ነህ። አዲስ ሐዋርያ አድርጌሃለሁ፣ ወደ አዲስ አማኞች ልካለሁ ያልከኝ አንተ ነህ። እኔ በምሄድበት በማድርበትም በትእዛዝ ጸንቼ እኖራለሁ እያለ ለመነ። ዛሬም አንተን ወደማያውቁ ሕዝብ ደረስኩ። ብዙ ክፋት አደረጉብኝ። እኔም አንተ እያጸናኸኝ በስምህ ስለተጠራሁ ብዙ መከራ ተቀበልኩ። ዛሬ ግን ብዙ ታመምኩ። ከእውነት ከወጡ ከእነዚህ ሰዎች ፈርደህ አድነኝ። እንደ አቤሮንና እንደ ዳታን ተከፍታ ተውጣቸው ዘንድ ምድርን እዘዛት። እንደ ቆሬ ልጆች ከተማ እሳት ታቃጥላቸው ዘንድ በእነሱ ላይ ኃይልህን ግለጥ። የጋለ ቃልህ ግን ለእኔ ለአገልጋይ ይከራከርልኝ እያለ ለመነ። እንዲህ እያለ ከጸለየ በኋላ ወደ ተራራው ወጣ። ከየሀገሩ ሁሉ የተሰበሰቡትን ጠንቋዮች አንድ ወገን ሆነው ለንጉሳቸው ሲሰግዱ አገኛቸው። ብፁዕ አባታችን ተክለ ሃይማኖትም ከመካከላቸው ገብቶ ቆመና
አንቺ ምድር እነዚህን ክፉዎች ሰዎች ተከፍተሽ ትውጫቸው ዘንድ በእኔ ቃል አይደለ በእግዚአብሔር ቃል አዝዤሻለሁ እያለ አሰምቶ ተናገረ። ወዲያው ተከፍታ ጠንቋዮቹን ሁሉ ከከሃዲ ንጉሣቸው ጋር ዋጠቻቸውና አንደኛቸውን ወደ ሲኦል ወረዱ። ብፁዕ አባታችንም ይህን አይቶ እግዚአብሔርን አመሰገነ። ገጸ ረድኤትህ በእኛ ላይ ተገለጸ። ዛሬ ልቦናዬን ደስ አሰኘኸው። በእውነት የአማልክት ፈጣሪ አንተ ነህ፣ የነገሥታት ገዣ አንተ ነህ። ብፁዕ አባታችንም በተራራው እንዲህ እያለ ወደ ጠንቋዮቹ ማደሪያ ሲመላለስ በብርና በወርቅ የተሰሩ ጣዖቶቹን አገኘና ድንጋይ አንስቶ ቀጠቀጣቸው፣ የሚሰዉበትን ሁሉ አፈረሰ። ብፁዕ አባታችንም ከመሸ በኋላ ከታላላቆች ዛፎች በአንዲቱ ዛፍ አጠገብ ቆሞ ጸለየ። በዚያ ሲጸልይ ስፍር ቁጥር የሌላቸው እልፍ አእላፍ አጋንንት መጡ። ብፁዕ አባታችን ተክለ ሃይማኖትም የሚያደርጉትን ያይ ዘንድ ዝም አለ። ሁሉን የተውንልህ የሸዋ ምድር አልበቃህምን ብለው ጮኹ። ከዚህም እንዳያመልኩብን ልትከለክለን መጣ፣ እኛም ሳንገልህ አንተውህም ብለው ድንጋይ አንስተው ብፁዕ አባታችን ተክለ ሃይማኖትን አጥንቱ እስኪደቅ ድረስ በድንጋይ መቱት። ሲመቱት የመላእክት አለቃ ቅዱስ ሚካኤል እንደ እሳት እየተንቦገቦገ ወርዶ በክንፉ መታቸው፣ እንደ ምድርም ትቢያ ያደረጋቸው። ሁሉም አለቁ። የመላእክት አለቃ ቅዱስ ሚካኤልም ብፁዕ አባታችን ተክለ ሃይማኖትን አንስቶ ዳሰሰው፣ ከመከራውም አዳነው። በኋላም አጋንንት በመጡብህ ጊዜ በመስቀል ዓላማ ማተብህ ለምንድን ነው አለው። ብፁዕ አባታችንም ሥጋዬን ቢገድሉ ነፍሴ መግደል አይቻላቸውም፣ ምን ያደርጉኛል? ነገር ግን ከእኔ ጋር በመዋጋታቸው የምስጋና ዋጋዬን ስላበዙልኝ ደስ ይለኛል እንጂ አለው። የመላእክት አለቃ ቅዱስ ሚካኤልም ወዳጄ ተክለ ሃይማኖት ጠላትህ እየተዋጋ በሚመጣብህ ሥራ ሁሉ ጸንተ ተዋጋ፣ ጽና፣ በርታ፣ ብዙ ሰዎችን ከድንቁርና ወደ እውቀት ትመልሳቸዋለህና ብሎት ሄደ። በነጋውም ብፁዕ አባታችን አኖሪዎስ የሚባል ልጅ ከመንፈስ ቅዱስ ይወለድልሃል የሚል ቃል ከሰማይ ሰማ። እሱም ካንተ የተረፉትን ጠንቋዮች ያጠፋቸዋል፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሳቸዋል። በዚህች አገር ታላቅ ገዳም ይሰራል። በኋላ ዘመን በእሷ ልጆች ይበዛሉ። ብፁዕ አባታችን ተክለ ሃይማኖትም ይህን ሰምቶ ዝም አለ። ከዚህ በኋላ ለአጋንንት የሚሰዉበትን ቦታ አፈረሰ። የአገሩን ሰዎች ሁሉ በእግዚአብሔር ስም አሳመናቸው። ብፁዕ አባታችን በደረሰበት አገር ሁሉ የሚያመልኩበት የጣዖት ቤት ወዴት አለ እያለ እየጠየቀ ማጥፋት ልማዱ ነውና፣ በነገሩትም ጊዜ ፈጥኖ ሄዶ ያጠፋዋል። እንዲህም እያደረገ ሲሄድ በዳሞት አውራጃ ወዳለ ዝባፈትን ከሚባል ተራራ ደረሰ። ከዚያም የአገሩ ሰው ሁሉ የሚያመልከው የእንጨትና የድንጋይ ጣዖት የሚያስጠነቁሉበት አገኘ። በዚያም አጋንንት ይገለጹላቸዋል። የሚያመልኳቸውም ሰዎች ደም እያፈሰሱ ይሰውላቸዋል። ብፁዕ አባታችን ተክለ ሃይማኖትም እነዚህን ጣዖቶች አይቶ ድንጋይ አንስቶ ቀጠቀጣቸው፣ ቦታውንም አጠፋባቸው፣ ወንበራቸውንም ገለባበጠባቸው። ፀሐይ በገባም ጊዜ ብፁዕ አባታችን ከዛፍ ስር ቆሞ ሲጸልይ ወደ እሱ አጋንንት በዝተው እየተንጋጉ መጡ። የተውንልህ የሸዋ ክፍለ ሀገር ሁሉ አልበቃህምን ብለው ጩኸው ተናገሩ። ከዚህም ግዛታችንን ልትከለክል መጣህን? ዛሬስ አንገልህ አንተውህም አሉት። እሱን ለማስፈራራት በድንጋይ ወገሩት። የማይቻላችሁ ስትሆኑ በከንቱ ለምን ትደክማላችሁ ብሎ በመስቀል ያማተበባቸው እንደ ጢስ በነው ጠፉ። በነጋው የሀገር ሽማግሌዎች ሁሉ ለጣዖቶቻቸው ይሰግዱ ዘንድ ተሰብስበው መጡ። ከምድር ወድቀው አገኟቸው። ደንግጠው ጣዖቶቻችን ምን አገኛቸው? ማን ሰባበራቸው? ተባባሉ። የእግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖትም በጌታዬና በአምላኬ በኢየሱስ ክርስቶስ ኃይል እኔ ሰበርኳቸው አላቸው። ከእኔ እጅ ራሳቸውን ማዳን ያልቻሉ እኒህ ደካሞች ሌላውን ማዳን እንደምን ይችላሉ? ትንፋሽ የሌላቸው እኒህ ድንጋዮች ምን ያደርጉላቸዋል? አላቸው። እሱን አይተው ከየት መጣህ አሉት። ብፁዕ አባታችን ተክለ ሃይማኖትም እኔ እስከ ጌታዬ ከኢየሱስ ክርስቶስ ታዝዤ የምትስቱባቸው የጣዖቱን ቤት መስገጃችሁን አፈርስ ዘንድ ከሀገር የመጣሁ አላቸው። ጌታ እስከላከ እስኪ ከእኛ እጅ ሲያድንህ እናያለን አሉት።
ጣዖቶቻችን እንዳጠፋህ አንተንም እናጠፋሃለን ብለው ይዘው ደበደቡት። ነፍሱ ከሥጋው ለመለየት እስክትደርስ ድረስ መከራ ጸኑበት። እኩሌቶቹ ንጉሡ የሚያመልካቸውን ጣዖቶች ሰብሯልና ንጉሡ ሳያውቅ አንግደለው አሉ። አጽንተው አሰሩት። ከነሱ አንዱ የዳሞት ገዢ የሚሆን ቀፈረው ደም የሚባል ሰው ወሰደው። ለዚህም ለሀገረ ገዢ ሰው ጋኔን የሚጥለው ልጅ ነበረው። ይህም ሀገረ ገዢ ወደ ቤቱ ለመግባት ሲመለስ ልጁ ሊቀበለው ወጣ። ያን ጊዜ ጋኔኑ በሰው ሁሉ ፊት ጣለው። ሁሉም ደነገጡ። ፍስሐ ጽዮንን እኔ ካንተ ምን አለኝ ብሎ ሰይጣኑ ጮኸ። አዲሱ ስምህንስ መጥራት አይቻለኝም፣ መከራ ታጸናብኝ ዘንድ ከዚህ ማን አመጣህ? ቀድሞ የሸዋን ክፍለ ሀገር ሁሉ ተውኩልህ፣ እነዚህ አልበቁህምን? በሄድኩበት እየተከተልክ ከየሀገሩ አስወጥተህ ሰደድከኝ። ዛሬም ከዚህ መጣህ። በአንድ ሀገር የማታርፍ አንተ ክፉ ሰው ከአንተ ወዴት እሸሻለሁ? ወዮልኝ! እኔ እናንተ እስክትሞት ድረስ ስንዋጋ እንኖራለን። ዝም ካላልክስ በሞተ ሎሚ ልብ አድሬ ወደ ገደል ይጥልሃል። ከዚያ ትሞታለህ፣ እኔም ካንተ አርፋለሁ አለው። ሀገረ ገዢውም ይህን ነገር ሰምቶ ደንግጦ ከስራቱ ፈታው፣ በፊቱ ወድቆ እጅ ነሳው። እግዚአብሔር የሚሉት የሰማይ ፈጣሪ አንተ ነህን? አለው። ብፁዕ አባታችን ተክለ ሃይማኖትም እኔስ እሱን አይደለሁም የማመልከው የእሱ ባሪያ ነኝ አለ። አባቴ አምላክ የሚባለው ማን ነው? ሕይወት የሚገኝበትን ሥራ ንገረኝ፣ ልጅህንም አድንልኝ ባለው ጊዜ ብፁዕ አባታችን ተክለ ሃይማኖትም ልጅህን ባድንልህ በእኔ አምላክ ታምናለህን? አለው። አዎን ፈጽሜ አምናለሁ አለው። ብፁዕ አባታችን ተክለ ሃይማኖትም አንተ ርኩስ ሰይጣን በጌታዬ በኢየሱስ ክርስቶስ ስም ከዚህ ብላቴና ላይ ውጣ ብሎ እጁን አንስቶ በሕፃኑ ፊት ላይ አማተበ። ወዲያው ገመድ ዝንጀሮ መስሎ ወጣ። እኔ እወጣለሁ፣ አትንካኝ፣ በእጅ ባለ እሳት አታቃጥለኝ እያለ ጮኸ። ይህን ያዩ ሁሉ አደነቁ። ይህም ሀገረ ገዢ ደስ ብሎት ከነቤተሰቡ ከሀገሩም ሰዎች ጋር በብፁዕ አባታችን ቃል በጌታችን ኢየሱስ ክርስቶስ ስም አመነ። በዚያች ቀን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ሀገረ ገዢውን ስሙን ገብረ ዋህድ አለው። ሚስቱንም ወለተ ዋህድ አላት። ልጁንም ተክለ ዋህድ አለው። ከጥቂት ቀን በኋላ ክቡር አባታችን ተክለ ሃይማኖትን የያዙት የሀገሩ ሰዎች ሽማግሌዎች መጥተው ሀገረ ገዢውን ጣዖቶቻችንን ያጠፋ ይህን ሰው ከንጉሡ ዘንድ እስክናደርሰው አጽንተህ ጠብቅ ስላሉት ይህም ሹም ደህና አድርጌ ጠብቀዋለሁ አላቸው። ብፁዕ አባታችን ተክለ ሃይማኖትም ለዳሞት ሰዎች የክርስቶስ ሕግ የምትሆን ሃይማኖተ ወንጌልን እያስተማረና በሀገራቸው የታመሙትንም እያዳነ 3 ወር ተቀመጠ። 3 ወር ከተፈጸመ በኋላ መኳንንቱ መጥተው ገብረ ዋህድን ጠብቅ ያልንህን ሰው ስጠንና ወደ ንጉሡ እንውሰደው አሉት። እሱንስ አልሰጣችሁም፣ አብሬ ከእሱ ጋር እሞታለሁ እንጂ አላቸው። እሱንስ ካልሰጠህን ሁለታችሁንም ገደል እንደምንሰዳችሁ ወቅ፣ ብዙ መከራም ትቀበላላችሁ አሉት። ሊያጣሉት ሊያካስሱት ወደ ንጉሡ ፈጥነው ሄዱ። ከንጉሡ ዘንድ በደረሱ ጊዜ ጌታችን ሆይ አንተ የምትሰግድላቸውን አማልክት የሰበረ ሰው በተራራው ላይ አግኝተን ወደ አንተ እስከምናመጣው ድረስ አስረን ጠብቅ ብለን ለቀፈረው ደም ሰጠነው። እነሆ ለእሱ ጠበቃ ሆኖ ስጠን ብንለው ከእሱ ጋር እሞታለሁ እንጂ እሱንስ አልሰጣችሁም አለን ብለው ከሰሱት። ንጉሥ ሆይ ያንተን አማልክት ክደዋቸውም እንደሆነ አናውቅም። ንጉሡም ሰምቶ እጅግ ተቆጣና ሁለቱንም አስራቸው አምጡልኝ ብሎ ኃይለኞች አሽከሮቹን ላከ። መልእክተኞቹም ከቀረፈው ደም ቤት በደረሱ ጊዜ ብፁዕ አባታችን ተክለ ሃይማኖት ጋኔንን ሲያወጣ የእግዚአብሔር ጌትነቱን ቸርነቱን ለሀገሩ ሰው ሁሉ ሲያስተምር አገኙትና እሱንም ገብረ ዋህድንም አስረው ወሰዷቸው። በጎዳና ሲሄዱ ገብረ ዋህድ አባታችን ተክለ ሃይማኖትን እንግዲህ አንተ የእግዚአብሔር ወዳጅ ስማኝ ልንገርህ፣ ከሸዋ የተማረከች ስለ አንዲት ሴት ፍቅር ንጉሡ አእምሮውን ካጣ እነሆ 25 ዘመን ነው። በጣዖቱ ሥርዓት ሊያገባት ወዶ ብዙ ሰንጋዎች አረደ። ሳያገባት ለጣዖቱ ሊያሰግዳት አክብራችሁ አምጧት ብሎ አዘዘ። ከጣዖቱ ፊት በቆመች ጊዜ መብረቅ ከሰማይ ድንገት መጥቶ ሁላችን እያየን ነጥቆ ወደ ሰማይ አወጣት። ከድንጋጤው የተነሳ ብዙ ሰዎች ሞቱ።
ንጉሡም ከዚያች ቀን ጀምሮ እስከ ዛሬ ድረስ አእምሮውን አጥቶ ኖረ። ከዚህ አእምሮ ማጣት ብታድነው ይተወን ይመስለኛል፣ ይህ ካልሆነ ግን ይገድለናል አለው። ብፁዕ አባታችን ተክለ ሃይማኖትም ገብረ ዋህድ መከራ ትፈራለህን? አለ። ፈጣሪያችን በንጉሡ እጅ አይጥለንምና አትፍራ። ይህችንም ያልከኝን ሴት ነገር የእግዚአብሔር ቸርነቱን ታምራቱን ካየህ በኋላ እነግርሃለሁ። ይህን እየተነጋገሩ ሄደው ከንጉሡ ዘንድ ሲደርሱ መልእክተኞቹ ለንጉሡ መጡ ብለው ነገሩት። ወደ እኔ አምጧቸው ብሎ አዘዛቸውና አምጥተው ከፊቱ አቆሟቸው። ብፁዕ አባታችን ተክለ ሃይማኖትንም ሀገራችንን የምታጠፋ አንተ ክፉ ሰው ሀገር ወዴት ነው ባለው ጊዜ ብፁዕ አባታችን ተክለ ሃይማኖትም አንተ ጎስቋላ አእምሮህን ያጣህ እኔን ሳታውቅ ሀገሬን ትጠይቀኛለህን? አለው። ሞተለሚም ሀገር ወዴት ነው ወገንህስ ምንድን ነው? አለው። ብፁዕ አባታችን ተክለ ሃይማኖትም እኔስ ከምስራቅ የመጣው የክርስቶስ ወገን ነኝ አለው። ንጉሡም ከዚህ ማን አደረሰ? አለው። ብፁዕ አባታችን ተክለ ሃይማኖትም በሀገርህ ያሉ ጣዖታትን ሁሉ ላጠፋ ጌታ ኢየሱስ ክርስቶስ ልኮኛል አለው። ንጉሡም በሰማ ጊዜ ተቆጥቶ የኔን ጣዖት የምታጠፋ አንተን ሊያመልኩ መጥተሃልን? አለው። የኔን አማልክት ባጠፋ ጊዜ እኔ የስልደኔ ልጅ አንተንም አጠፋለሁ አለው። ከዚህ በኋላ ሞቶሎሚ ወደ ገብረ ዋህድ ተመልሶ ቀፈረውድም አንተ ትዕቢተኛ ቸልተኛ፣ ይህን ሰው ወደ እኔ እንዳያመጡት የከለከልከው አንተ ነህን? አለው። አባቶቼ ያላዩትን በእጁ የተደረጉትን ድንቅ ድንቅ ታምራትን አይቻለሁና አዎን ከልክያለሁ አለው። ምን ሲያደርግ አየህ? አለው። ጋኔን ሲያወጣ ድውይ ሲፈውስ ብዙ ታምራት ሲያደርግ አየሁ። ስለዚህ ከልክያለሁ። ቢሞትም ከእሱ ጋር ሞታለሁ፣ ቢድንም እንደሱ ድናለሁ። ንጉሥ ሆይ አሁንም የወደድከውን አድርግ አለው። ንጉሡም ተቆጥቶ እስኪ እሱ ሲያድንህ አያለሁ ብሎ 2 ቀፎ አምጡ ብሎ አዘዘ። ሁለቱንም በ2 ቀፎ አድርጋችሁ የቀፎውን አፍ ዘግታችሁ በእርጥብ ቁርበት ጠቅልላችሁ ጦመ ግራር ወደሚባል ወደ ታላቁ ገደል ስደዷቸው ብሎ አዘዘና እንዳዘዛቸው አደረጉ። ወደ ገደል በጣሏቸው ጊዜ የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ከምድር ሳይደርሱ በክንፉ ተቀበላቸውና የቀፎውን አፍ ሳይከፍት ከነቀፎ አውጥቶ ከሜዳ ላይ አኖራቸው። ፈጥነው ወጥተው ገደል የሰደዷቸው ሰዎች ሳይመለሱ ከንጉሡ ፊት ሄደው ቆሙ። ብፁዕ አባታችን ተክለ ሃይማኖትም ሞተለሚን አንተ ካዲ ገደል ያስጣልከን እኛ እነሆ መጣን እፈር አለው። ከገደልስ ከቀፎስ ማን አወጣችሁ? አለው። ብፁዕ አባታችን ተክለ ሃይማኖትም ሁሉ የሚቻለው ፈጣሪዬ ከገደል አወጣን አለው። ይህን ሲነጋገሩ ገደል የሰደዷቸው ሰዎች መጡ። ባዩአቸው ጊዜ እጅግ ደነገጡ። ቀፈረውድም በእውነት አምኗል፣ እኛም በዚህ ሰው ፈጣሪ አምነናል፣ ከገደል ሞት ራሱንም ሌላውንም ያዳነ በዚህ ሰው ፈጣሪ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖትም ፈጽማችሁ መኑ፣ ኋላም ከዚህ የበለጠ ታያላችሁ አላቸው። ሞተለሚም እኒህ ሰዎች ሊያታልሉኝ በጎዳና ተማክረው ገደል ጣሉ ያልኳቸውን ሳይጥሉ ወደ እኔ መጥተዋል። በውስጣቸው አድርገው የጣሉባቸውን ቀፎዎች አምጡ ብሎ አዘዘ። ቀፎዎቹም አፋቸው ቀድሞ እንደተዘጋ ተገኙ። ሌላ ደግሞ 10 ቀፎ አምጡ ብሎ አዘዘና ትእዛዜን ያፈረሱ እነዚያንም በውስጣቸው ጨምሯቸው ብሎ አዘዘ። ያን መድኃኒተኛና ቀፈረውድንም እንደ ቀድሞ በቀፎው አድርጋችሁ ወደ ገደል ጣሏቸው በማለት የታመኑ አሽከሮቹን አዘዛቸው። እነርሱም እሺ በጅ አሉት። እነዚህም በንጉሡ ዘንድ የታመኑ አሽከሮቹ ወጥተው 10 ቀፎ አሸክመው ንጉሡ ትእዛዜን አፈረሱ ያላቸውን 10 ሎሌዎችን በ10 ቀፎዎች ጨምረው ብፁዕ አባታችንንና ገብረ ዋህድንም በቀድሞ ቀፏቸው አድርገው ወደ ገደል ሊጥሏቸው ሲወስዷቸው የሚደረገውን ያዩ ዘንድ ብዙ የንጉሥ ሰራዊት ተከተሏቸው። ከገደሉ አፋፍ በደረሱ ጊዜ አስቀድሞ ብፁዕ አባታችን ተክለ ሃይማኖትን ጣሉት። ቀጥሎ ገብረ ዋህድን፣ ከሱም በኋላ 10ሩን ጣሏቸው። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወርዶ እንደ ቀድሞ በክንፉ ተቀብሎ ከሜዳ አውጥቶ አስቀመጣቸው። ዳግመኛም ከቀፎ አወጣቸው። ብፁዕ አባታችን ተክለ ሃይማኖትንም በፈጣሪ እስከሚያምን ድረስ ሄደ ይህን ከሃዲ አሳፍረው አለው።
እኒህም ገደል የጣሏቸው ሰዎች የወደቁ መሰላቸው እንጂ የእግዚአብሔር መልአክ እንዳወጣቸው አላወቁም። እኒህም በንጉሡ ዘንድ የታመኑ ሰዎች ቁጥራቸው 24 ነበር። ብፁዕ አባታችን ተክለ ሃይማኖትም በንጉሡ በር ፊት ለፊት ሆኖ ይህን ታምር ያደረገለትን እግዚአብሔርን አመሰገነ። እኒህም የንጉሡ ወገን የሚሆኑ ሰዎች ከፊቱ ወድቀው ሰገዱ። ብፁዕ አባታችን ሆይ በአምላክህ እናምናለን። አንተ አምላክ እንደሆንክ አስረድተህ ንገረን፣ ሰውም እንደሆንክ የምንጸድቅበትን አስተምረን አሉት። ብፁዕ አባታችን ተክለ ሃይማኖትም እኔስ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ፣ አምላክስ ኢየሱስ ክርስቶስ ነው፣ በሦስትነት ለሚያምኑበት የዘላለም ሕይወት የሚሰጥ እርሱ ነው አላቸው። እንኪያስ እኛም የዘላለም ሕይወትን እናገኝ ዘንድ በስሙ አምነናል አሉ። ከዚህም በኋላ ብፁዕ አባታችን ተክለ ሃይማኖት ወገኖቹን አስከትሎ ወደ ንጉሡ ገብቶ አንተ ከሃዲ ፈር፣ በጌታዬ በኢየሱስ ክርስቶስ ኃይል ላሳፍር መጥቻለሁና አለው። ንጉሡም ደንግጦ የሚናገረውን አጣ። እነዚያም 24ቱ ሎሌዎች መጥተው ቀድሞስ ንጉሡ እንደተናገረ ገደል ያልጣሏቸው መስሎን ነበር፣ እኛም አገረ ገዢው ብዙ ገንዘብ ሰጥቶ አታሏቸዋል ብለን ነበር። ዛሬ ግን እኛ እነዚህን ክፉ አድራጊዎች ካሳታቸው ሰው ጋር ጣልናቸው እየተባባሉ ከንጉሡ ደጅ ደረሱ። አፋቸው እንደ ቀድሞ ተዘግቶ 12ቱ ቀፎዎች አገኙ። ደንግጠው ወደ ንጉሡ በገቡ ጊዜ 12ቱን ሰዎች ከንጉሡ ፊት ቆመው አገኟቸው። ከእነርሱም አንዱ ብፁዕ አባታችን ተክለ ሃይማኖት ንጉሡን ስለ ክፋቱ ይዘልፈው ነበር። እኒህም ሎሌዎቹ እጅግ እያደነቁ ቆሙ። እናንተም ከእነዚህ ከሐሰተኞች ጋር አንድ ሆናችሁን? ገደል ለምን አልጣላችኋቸውም? አላቸው። እነዚህም የታመኑት አሽከሮቹ ንጉሥ ሆይ እኛስ አንተ እንዳዘዝከን ፈጥነን ጣልናቸው፣ ሐሰትም እንዳልተናገርንህ ሰራዊትህን ጠይቃቸው። ስንጥላቸው ያዩ ከእኛ ጋር ብዙ ጎብኚዎች ነበሩና፣ ነገር ግን ዛሬ ድንቅ ነገር አየን። እነሆ 12 ቆፎዎች እንደ ቀድሞ አፋቸው እንደተዘጋ ከደጅህ ላይ አሉ። በውስጣቸውም ጨምረን የጣልናቸው ሰዎች እነሆ ከፊት ቆመዋል። ንጉሥ ሆይ ምን ትላለህ? የዚህ እንግዳ ሰው አምላክ ቢያድናቸው ነው እንጂ ሌላ ማን አዳናቸው? እኛም ዛሬ ከሞት በሚያድን በዚህ ሰው አምላክ አምነናል። ርኩሳን ለሚሆኑ ለአንተ አማልክት አንሰግድም አሉት። ብፁዕ አባታችን ተክለ ሃይማኖትም ልጆቼ ፈጽማችሁ እመኑበት፣ የሚያድነው ከሞተ ሥጋ ብቻ አይደለም ከሞተ ነፍስም ነው እንጂ አላቸው። ብፁዕ ሆይ ሁላችንም በአንተ አምላክ አምነናል ብለው ጮኸው ተናገሩ። ንጉሡም በብፁዕ አባታችን ተክለ ሃይማኖት ላይ ተቆጥቶ አንተ ክፉ ሰው፣ ከአገር አስወጥተው የሰደዱህ ከዚህ ትነግስ ይመስልሃልን? ብሎ ጦር በእጁ አንስቶ ብፁዕ አባታችን ተክለ ሃይማኖትን ሊወጋው ወዶ ሳለ ጦሩ ተመልሶ በእጁ ላይ ተጠመጠመና እንደ ሰም ከላዩ ላይ ተጣበቀ። የተሰበሰቡትም ሰዎች ይህን አይተው ማዳን በሚቻለው በዚህ ሰው አምላክ አምነናል እያሉ ጮኸው ተናገሩ። ንጉሡም ጭፍሮቹን እኒህ የተሰበሰቡትን ሁሉ ውጓቸው ብሎ አዘዘ። ጭፍሮቹም ወጥተው ከፊቱ ወግተው ገደሏቸው። በዚያችም ቀን በከተማው ደማቸው እንደ ውሃ ፈሶ የሞቱት ሰዎች ቁጥራቸው 34,080 ሰዎች ናቸው። በክርስቶስም አምነው በሰማዕትነት የሞቱ እኒህም ቅዱሳን የማያልፍ ክብር ተቀበሉ። በረከታቸው ከሁላችን ጋር ይሁን ይደረግ ለዘላለሙ በእውነት። ከዚህ በኋላ ንጉሡ ብፁዕ አባታችንን የሚገድልበትን ምክንያት እስኪመክር ድረስ እጁንም እግሩንም አስራችሁ ገብረ ዋህድንም ከእሱ ጋር ከእስር ቤት አቆዩአቸው ብሎ አዘዘ። እንዳዘዘውም አደረጉ። መንፈቀ ሌሊት ሲሆን ለብፁዕ አባታችን ተክለ ሃይማኖት ቅዱስ ሚካኤል ተገልጾ ተነጋገረው። ወዳጄ ተክለ ሃይማኖት አትፍራ፣ ብዙዎችን ሰዎች እነሆ ወደ አምልኮተ እግዚአብሔር ትመልሳቸዋለህ። ጽና፣ በርታ፣ ድል የምታደርግበት ሥልጣን ተሰጥቶሃልና። ይህም ብሎ እሱንም ገብረ ዋህድንም ከስራታቸው ፈታቸው። በነጋም ጊዜ ንጉሡ ተክለ ሃይማኖትን አምጡት ብሎ ወደ እስር ቤት መልእክተኞቹን ላከ። ፊቱ እንደ ፀሐይ እያበራ ቆሞ ሲጸልይ አገኙት። መልእክተኞቹ ንጉሥ ይጠራሃል አሉት። ብፁዕ አባታችን ተክለ ሃይማኖትም ከመንፈስ ቅዱስ ልጁ ከገብረ ዋህድ ጋር ሄዶ ከንጉሥ ፊት ቆመ። ንጉሡም መልእክተኞቹን ከስራታቸው ማን ፈታቸው አላቸው። ቆሞ ሲጸልይ አገኘ ነው እንጂ የፈታቸውን አናውቅም፣ እጆቹም እግሮቹም ተፈተው ነበር። ገብረ ዋህድም ከእሱ ጋር ሆኖ አገኘ ነው እንጂ አሉት።
ሞተለሚም ማን ፈታህ አለው። ብፁዕ አባታችን ተክለ ሃይማኖትም አእምሮህን ያጣህ አንተ ጎስቋላ፣ የፈጣሪዬን ኃይል እስከ መቼ ድረስ ትጠይቀኛለህ? ትናንት ከእጅህ አዳነኝ ማን ነው ብሎ ጥያቄውን በጥያቄ መለሰለት። ትናንትስ በመድኃኒትህ ዳንክ ብሎ ቀኝ እጁ ትናንት በያዛት ጦር ተጠቅልላለችና በግራ እጁ ጦሩን አነሳና ብፁዕ አባታችን ተክለ ሃይማኖትን ሊወጋው ወዶ ሳለ ጦሩ ከእጁ ጋር ተጣበቀች። ክንዱ ሰለለ፣ ደረቀ፣ እንደ ድንጋይ ሆነ። እኔን ገድሎ መንግሥቴን ይቀማኝ ዘንድ ሀገሬን የሚያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለ ጮኸ። ብፁዕ አባታችን ተክለ ሃይማኖትም እኔ የመጣሁ ልገልህ አይደለም፣ አንተንም ላድን ሀገርህንም በሃይማኖት ላንጽ ነው እንጂ አለው። መንግሥትህም ውሾች እንደሚረግጡት እንደ አደባባይ ጭቃ ይመስለኛል። መንግሥትህስ ይቅርና ከቤትህ ያለ የምድር ትቢያ እንኳ አልሻም። አትጩህ፣ በፈጠረህ በእግዚአብሔር እመን ያድንሃል። ይኸውም ባይሆን የአንተን አማልክት አድኑ ይበላቸው ባለው ጊዜ ከአማልክት በኩል በሽታ የሚያድን የቱ ነው አለ። ሰይጣንም ከሩቅ ቆሞ ሞቶሎሚን ይህን ሰው ብትገድለው እኔ አድንህ ነበር ብሎ ጮኸ። እሱም ግደሉት ብሎ አዘዘ። ጭፍሮቹም ይህ ሰው በምን ይሞታል? ጦርም አይገድለው ገደልም አይቀበለው አሉት። ንጉሡም በጭንቅ ታምም ያለሁና ፈጥኖ የሚሞትበትን በሉ ምከሩ አላቸው። ገመድ ከአንገቱ አስገብተው ከታላቅ ዛፍ ላይ አንቀው ይስቀሉት፣ በዚያ ይሞታል አሉት። እሱም እንደነገራችሁኝ ፈጥናችሁ አድርጉ አላቸው። ብፁዕ አባታችን ተክለ ሃይማኖትን አውጥተው ከአንገቱ ገመድ አስገብተው አንቀው ሊሰቅሉት ወሰዱት። የንጉሡም ሰራዊት ሞቱን እናያለን ብለው ተከትለው ሄዱ። ከዛፉ ዘንድ በደረሱ ጊዜ አንድ ሰው ከዛፉ ላይ ወጥቶ በላዩ ገመድ አስሮ ብፁዕ አባታችን ተክለ ሃይማኖትን ከምድር 50 ክንድ ያህል አርቆ በዚያ ተሰቃይቶ ይሙት ብሎ ሰቀለው። ይህም ገመድ ያሰረው ሰው ሲወርድ ከዛፉ ላይ ወድቆ አጥንቱ ተሰባብሮ በክፉ አሟሟት ፈጥኖ ሞተ። ዛፉ ግን የእግዚአብሔር ወዳጅ ከላይ ወረድልኝ እንደሚል ራሱን ወደ ምድር አዘነበለ። ብፁዕ አባታችን ተክለ ሃይማኖትም ወርዶ በእግሩ ቆመ። ገመዱም ማንም ሳይፈታው ካንገቱ ወጣ። ዛፉም ተመልሶ ቀድሞ እንደነበረ ሆነ። የተሰበሰቡትም ሰዎች ይህን ታምር አይተው ጦርና ዛፍ ለሚታዘዙለት ለተክለ ሃይማኖት አምላክ አምነናል ብለው ጮኸው ተናገሩ። ብፁዕ አባታችን ተክለ ሃይማኖትን ፈጽማችሁ እመኑ፣ ከዚህ የበለጠ ኋላ ታያላችሁ። ሁሉ በሚቻለው የሚሳነው ነገር በሌለ በእንደዚህ ያለ አምላክ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖትም ዓይናችሁን አቅንታችሁ ወደ ሰማይ ተመልከቱ፣ ከዚህ የበለጠ ኋላ ታያላችሁ። ዓይናቸውን አቅንተው ሲመለከቱ መላእክት የብርሃን አክሊል ይዘው አዩአቸው። አባታችን ይህ የምናየው ምንድን ነው አሉት። እነሆ ንጉሥ እናንተን ግደሏቸው ብሎ ያዛል። መላእክትም በብርሃን አክሊል ነፍሳችሁን ለመጋረድ ይዘው ይጠብቃሉ አላቸው። የተሰበሰቡትም ሰዎች ይህን ሰምተው ፈጽመው ደስ አላቸው፣ በሃይማኖትም ጸኑ። ሰራዊቶቹም ወደ ንጉሡ ሂደው ይህን ሥራ የኛ ሰው እንጨትም አልቻለውም፣ ሰቃዩንም ሰው ሲወርድ ዛፍ ጣለው፣ ተቀጥቅጦ ሞተ፣ ሰራዊትም ሁሉ በዚህ ሰው አመኑ አሉት። ጠንቋዮችም ንጉሡን እርሱን የምንገልበትን ነገር እስከምንመክር ድረስ በዚህ ሰው አምላክ ያመነውን ሁሉ ግደሉ ብለህ እዘዝ አሉት። ንጉሡም በክርስቶስ ስም ያመነውን ወንዱንም ሴቱንም ሁሉ ግደሉ ብሎ አዘዘ። የንጉሡም ጭፍሮች ሰይፋቸውን መዘው በክርስቶስ ያመኑትን ሁሉ ገደሏቸው። በዛችም ቀን በሰማዕትነት የሞቱ ሰዎች ከልጅና ከሴት በቀር ቁጥራቸው 78,075 ሲሆኑ የሰማዕትነት አክሊል የተቀዳጁትም ሰኔ 16 ቀን ነው። የክርስቲያን ወገኖች የሆን ሁላችን የሃይማኖታቸው ጽናት ከመውደቅ ይደግፈን፣ ከኃጢአት ያንጻን። ይልቁንም ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን፣ አንድነትን ሰጥቶ ለዘላለሙ ያኑራት፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ኅዳር 24 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እኒህ ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱም አቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 መንበሮች አሉ። በእነዚያ መንበሮች ላይም 24 አለቆች ተቀምጠዋል። ነጭ ልብስ ለብሰው በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ፣ ሌላም መልአክ መጥቶ በመሠዊያ ፊት ቆሞ የወርቅ ጽና ይዟል። በመንበሩ ፊት ባለ በወርቁ መሠዊያ ላይም የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣንን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 ነው እያሉ በመዓልትና በሌሊት እረፍት የላቸውም። እኒህም እንስሶቹ ለዘላለሙ ሕያው ለሚሆን በዙፋን ላይ ለተቀመጠ ለእሱ እንዲህ እያሉ ክብር ምስጋና አቀረቡ። እኒህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆኑ በዙፋኑ ላይ ለተቀመጠ ለእሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ በአንተ ፈቃድ ይኖራልና። እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለ ሁላችን የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከሐዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የናግራን አገር ቄስ የከበረ አዝቂር የሐሚር ንጉሥ ሰራብሔል በነገሰበት ወራት ከእርሱ ጋር ካሉ 48 ሰዎች ጋር በሰማዕትነት አረፉ። ይህም ንጉሥ አዝቂርን ወደ ወህኒ አስገብተው እንዲዘጉበት፣ ጠባቂዎቹንም ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቂርም በጸለየ ጊዜ የወህኒ ቤቱ ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስም አጠመቃቸው። ንጉሥ ሰራብሔልም በሰማ ጊዜ ከወህኒ ቤት አውጥተው ወደ ሌላ አገር እንዲወስዱት አዘዘ። በጉዞም ላይ ስሙ ኪርያቅ ከሚባል ሰው ጋር ተገናኘ። ቀሲስ አዝቂርም ኪርያቅን ኪርያቅ ሆይ ለአንተ የምሥራች ይገባል፣ ለሰማዕትነት ይወስድሃልና አለው። የንጉሥ ሎሌዎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛም 2 ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜም ቅዱስ አዝቂር ጸለየና ከበረሃ ቦታ ውሃ አፍልቆ ከኪርያቅ ጋር አጠመቃቸው። ከዚህም በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእሳቸውም ለእንስሶቻቸውም የሚጠጡት ውሃ አጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አዝቂርን ለመኑት። በጸለየም ጊዜ ደመና መጣ፣ በመሃል እጅ በሚታፈን መጠን በገበታ ላይ ዘነበ። 700 ያህል ሰዎች ከእንስሶቻቸው ጋር ጠጥተው ረኩ። ወደ ንጉሡም ባቀረቡት ጊዜ ወደ አገራችን ያመጣኸው ይህ አዲስ ትምህርት ምንድን ነው አለው። ቅዱስ አዝቂርም ነቢያት በኦሪት ከሰበኩት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሡም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራንም አንዱ ተነስቶ እንዲህ አለ፣ ጌታዬ ሆይ ወደ አገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ እሳት እንዲያቃጥሉ ትእዘዝ አለው። ንጉሡም እንደ አይሁዳዊ ቃል አዘዘ።
ወደ ናግራን አገርም ባደረሱት ጊዜ በእንጨት ላይ ሰቅለው ከበታቹ እሳትን አነደዱ። ቅዱስ አዝቂርም ወደ ጌታችን ጸለየ። በዚያንም ጊዜ ከማሰሪያው ተፈቶ ከእሳት ውስጥ በደህና ወጣ። አይሁድም በድንጋይ እንውገረው ተባብለው በወገሩት ጊዜ ድንጋዮች ተመልሰው ከአይሁድ የሚበዙትን ገደሉ። ከተረፉትም ሰይፍን አንስተው የቅዱስ አዝቂርን ራስ ቆረጡ። ምስክርነቱንም ፈጽሞ የሰማዕትነት አክሊልን ተቀዳጀ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቀላትው የቃሪዮስ ጽኑ መስተጋደል የሚሆንና የመልካም ስም አጠራር ዜና ያለው የዲዮስቆሮስን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ጻን ከምትባል አገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸው። የቤተ ክርስቲያንንም ትምህርት መጽሐፍት ማንበብን እያስተማሩ መልካም አስተዳደግን አሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበር። ባደገም ጊዜ ሞትን የዚህንም ዓለም ኃላፊነት ማሰብ በልቡ አደረ። ወደ አንድ ገዳምም ሄዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ እሑድ ከቁርባን ጊዜ በቀር አይወጣም ነበር። ዜናውን በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ በአገሩ ዙሪያ ያሉ ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ ባጡ ጊዜ እርሱን ያገናኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱ ሄዱ። እርሱ ልጃቸው እንደሆነ አላወቁምና። ሰውም ገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸውና ለማንም እንዳይናገሩ አዘዛቸው። እግዚአብሔርም ድንቆች ታምራትን የማድረግ ሀብትን ሰጠው። ሰይጣን እስከቀናበት ድረስ ወደ አገረ ገዥውም ሄዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያዎች አሰረው። በማግስቱም ማሰሪያዎቹ ከላይ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ብዙ ከተጋደለና እግዚአብሔርን ካገለገለ በኋላም በሰላም አረፈ። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ 24ቱ ቅዱሳን ካህናተ ሰማይ ሱራፌል፣ ሁለተኛ ቅዱስ አዝቂር ሰማዕት፣ ሦስተኛ 48 ሰማዕታት ማኅበሩ፣ አራተኛ አባ ዮሴፍ ዘአገረ ጻን፣ አምስተኛ ቅዱስ ዲዮስቆሮስ ጥዑመ ዜና፣ ስድስተኛ ቅዱስ ኪርያቅ ሰማዕት። ወርሃዊ በዓላት፣ አንደኛ ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት፣ ሁለተኛ ቅዱስ ቶማስ ዘመራስ፣ ሦስተኛ አቡነ ዘዮሐንስ ጻድቅ ዘክብራን፣ አራተኛ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ አምስተኛ ቅዱስ አብላሪዮስ ታላቁ፣ ስድስተኛ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ሰባተኛ ቅዱስ ክርስቶስ ሰምራ። በዙፋኑ ዙሪያም 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም ወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። የዮሐንስ ራእይ ምዕራፍ 4 ከቁጥር 4 እስከ 6። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።